በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላለው አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የክብረ ቅዱሳን መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። ሁላችሁም ይህንን ስንክሳር ገድል ምንባብ በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳኑ ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዝንም ደዌ እንድናለን። ሁላችሁም የክብረ ቅዱሳንን መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ በማድረግ ድጋፋችሁ እንድታደርጉ እንዲሁም ለሌሎች እህቶችና ወንድሞች መድረስ ስላለበት ሸር እንድታደርጉ ስንል በትህትና እንጠይቃለን። እንዲሁም የየዕለቱ መርሃ ግብሮች ሁሉን ስንለቅ ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። አሜን። ለቅዱስ እስጢፋኖስ ዓመታዊ የንግስ በዓል በሰላም አደረሳችሁ አደረሰን። ገድለ ቅዱስ እስጢፋኖስ ዘወርሃ ጥቅምት። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ በባህሪ በህልውና አንድ አምላክ ብለን አምነን በተባረከ በወርሃ ጥቅምት 17 ቀን የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት የቅዱስ እስጢፋኖስ የገድሉንና የሰማዕትነቱን ነገር የሚናገር መጽሐፍ ገድሉን እንጀምራለን። በረከቱና ጸሎቱ ከሁላችን ሕዝበ ክርስቲያንና ከእኔ ኃጥእ ጋር ከጣዕመ ሶከር ይልቅ ጣዕመ ተጋድሎው በተወደደና በተመረጠ በኃያሉ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ከሚታመኑ ሁላቸውም ሕዝበ ክርስቲያን ጋር ይኑር ዛሬም ዘወትርም ለዘላለሙ አሜን። አባታችንና ወንድማችን ሆይ እነሆ በአጋዕዝተ ዓለም አብና ወልድ መንፈስ ቅዱስም መንበር ፊት የሚቆሙ ቅዱሳን መላእክት እህታቸው የቅዱሳን ሐዋርያት የስብከታቸው ሞገስ የቅዱሳን ነቢያት መመኪያቸው ከሆነች ከሁላችን እመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደ ጌታችንና መድኃኒታችን አምላካችን ወልደ እግዚአብሔር ኢየሱስ ክርስቶስ በአባቱ በእግዚአብሔር ቀኝ ተቀምጦ ስለተገለጸለት በፍጹም ተአምኖ የተጋደለ በሕዝበ መኳንንትና በነገሥታት ፊት ድንቅ ተአምራትን ያደርግ ነበር። የመስተጋድልን ንዑድ ክቡር ቀዳሜ ሰማዕት ርዕሰ ዲያቆናት ቅዱስ እስጢፋኖስ በተጋድሎው የተቀበለውን የሰማዕትነቱን ዜና ክብራቸውን ሁሉ እንናገራለን። በቀዳሜ ሰማዕት ቅዱስና እስጢፋኖስ አማላጅነት ከሲኦል በደል ትድኑ ዘንድ በጎ ምግባርንም እያደረጋችሁ ልዑል እግዚአብሔርን የምታመልኩ ሁላችሁ ልባቸው ለደነደነባቸው አይሁድ ስለተገለጠለት የእግዚአብሔር ክብር የተነገረ ሃይማኖትና
መንፈስ ቅዱስን የተሞላ ለቅድስት ወንጌል መልእክት በቅዱሳን ሐዋርያት ዘንድ የተከወነ የማዕድ አገልግሎት የተመረጠ እርሱ ነው። ቃለ እግዚአብሔርንም ከሚያገለግሉ የተመረጡ 7ቱ ቅዱሳንና ወንድሞቹ ጋር በእግዚአብሔር ፊት የተመረጠ ይህ ሰማዕተ ጽድቅ ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ የአይሁድን ቁጣ ሳይፈራ ስለ ባህሪ አምላካችን ኢየሱስ ክርስቶስ የእውነትን ምስጢር እነሆ እንዲህ ብሎ አስተምሯል። ከ7 ወንድሞቹ ዲያቆናትና ለማዕድ አገልግሎት መመረጥ የእግዚአብሔር ወዳጅ ሊቀ ነቢያት ሙሴ በአማቹ ከምድር ምድያ ካህናት ዮቶር ምክር እንዳደረገው እንዲህ ነው። ይህ ነቢይ ሙሴ አማች የምድር ምድያን ካህን ሚስቱንንም ይዞ ነቢዩ ሙሴና ሕዝብ እስራኤልን ሰፈሩበት። ምድርም በመጣ ጊዜ ተቀበሉት። በማግስቱም ካህኑ ዮቶር ሊቀ ነቢያት ሙሴን ሕዝቡን ብቻውን ሊያስተዳድር ሕዝቡንም ከነግህ እስከ ምሽት ሊጠብቅ አይቶ ብቻውን የምታደርገው ይህ ነገር ምንድነው ብሎ ጠየቀው። ብቻህንም ይህን ሁሉ ሕዝብ ታስተዳድር ዘንድ እንደምን ትችላለህ? ሕዝቡ አንተን በመጠበቅ ይጎዳልና እንኪያስ ለራስህ አውጥተህ አውርደህ በመልካም የሚስተዳደር ማስተዋላቸው ያላቸውን እውነተኞች ሰዎች ከሕዝቡ መርጠህ ሹምላቸው አለው። እርሱም በየሰዓቱ ለሕዝቡ ፍርድ ይሰጥ ነበር። ሕዝቡም ደስ ብሏቸው ወደ የቤታቸው ይገባሉ። ብዙም መክረው የእግዚአብሔር አገልጋይ ሊቀ ነቢያት ሙሴም ሰምቶ እንደ አማቹ ካህን ዮቶር ምክር አደረገ። የነቢይ እግዚአብሔር ሙሴ አገልግሎትም አምላኩን እግዚአብሔርን ለሚያዘው ትእዛዝ ተፋጠነ። ቅዱሱ አባታችን ሐዋርያትንም ቃለ እግዚአብሔርንም ትተን ማዕድንም እናገለግል ዘንድ አይገባምና የሕይወታችን መሸጋገሪያ የሆነች እመቤታችን ቅድስት ድንግል ማርያም ልጅ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በመጽሐፈ ሕይወት ለተፈጸመ ሕያው ግብር እንጂ ለዚህም ምድራዊ ግብር ማዕድ አልተላክንምና የዚህ የወንጌል ጥዑም መዓዛ በስሙ ላይ የሚፈልቅ ሃይማኖትን የተጎናጸፈ በሰማያዊ የሕይወት አምድ ወርቅ ላይ ስሙ የተጻፈ ስልጣኑ የባህሪ ሹመት የሆኑ ጌታችን ኢየሱስ ክርስቶስ በአባቱ ቀኝ ተቀምጦ የተመለከተ እየዘመኑ ትውልዱን ሁሉ የዓለሙን መድኃኒት የሰበከ የአንደበቱ ቃል በእውነተኛ ደስ የሚያሰኝ ያለ ያመሰገነ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት መምህር ቅዱስ እስጢፋኖስና ሁላችን አባቶቻችን ቅዱሳንን ሐዋርያትን የአብ አካልና ቃል ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ከሰማይ ወርዶ ከመቤታችን ከቅድስት ድንግል ማርያም ተወልዶ በእጁ የፈጠረው የሰውን ፍቅር አክብሮ ዓለምን ያድን ዘንድ በፍቅሩ በለበሰው ሥጋ መከራ እንደተቀበለ ተሰቅሎ በመቶ እንደተቀበረ በሦስተኛውም ቀን ከሙታን ተለይቶ እንደተነሳ ማረጉንም በርዕሰ ስብከታቸው መሰከሩ። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ወደ ሰማይ ካረገ ከባህሪ አባቱ በእግዚአብሔር ቀኝ ከተቀመጠ በኋላ ንጹሕ እንበረድ በዕለተ እሁድ ያይደለ በመጀመሪያይቱ ሰንበት ሰዎች የሚመላለሱባት ከኢየሩሳሌም ወጣ ብላ የምትገኝ ደብረ ዘይት በተባለች ተራራ ተሰብስበው የቅዱሳኑን ወንጌል የምስራች ማሰማት ጀመሩ። በኢየሩሳሌም እጅግ በዝተው ታወቁ። በጌታችን ኢየሱስ ክርስቶስም ስም ብዙ ድንቅ ታምራትን ያደርጉ ነበር። ከምርሃ ወስም ወገን የሆኑ ስሙ ስምዖን የተባለ ሰው በኢየሩሳሌም ይኖር ነበር። የሚስቱም ስም ሐና ይሰኛል። ከነቢያትና እግዚአብሔርን ከሚፈሩ ጻድቃን ወገን ነው። የእግዚአብሔር ትእዛዝ በመጠበቅ ለእስራኤል የተነገረውን ድህነት ተስፋ ያደርግ ነበር። የአንዱ ስም እንኳን ይሁዳ የሁለተኛውም ስም እስጢፋኖስ ወይንም አስተፓሮ የተሰኘ 2 ልጆችም ነበሩት። ከእሊህም 2 ወንድሞች ይህን አንዱ ቅዱስ እስጢፋኖስ በሥራው ሁሉ የተመሰገነ የደግ አባቱ ስምዖንን ግብር የተከተለ እግዚአብሔርን የሚፈራ ባደገም ጊዜ ከበጎ ምግባር ያልተለየ ንዑድ ክቡር ነው። እርሱም ፈጥኖ ተነስቶ ወደ ከበሩ ንጹሃን አርዲት ዘንድ ሄደ።
በቅዱሳን ሐዋርያትም ፊት በደግነትና በመታመን በቅንነት ያገለግል ጀመረ። በላዩም ጸጋ እግዚአብሔር ሞልቶበትና በእውነትና በኃይል ሲናገር አይሁድ፣ ቀራፎች፣ ዮናናውያን፣ ሮማውያን ሁሉ ነገረ ሃይማኖቱን ከእርሱ አንደበት ይሰሙ ዘንድ ይሰበሰባሉ። በጌታችን ኢየሱስ ክርስቶስ የታመነ ጽኑ እያዩ ይደነቃሉ። እየሀገሩም ሁሉ ብዙ ሰዎችን እያስተማረ ያሳምናቸው ነበር። ያን ጊዜ ከየሀገሩና ከየአውራጃው ሁሉ ከብራይስጥ፣ ከመቄዶንያ፣ ከተሰሎንቄ በሁሉም በምድረ ይሁዳ ወንዞች በተሰበሰበው ደሴት የሚኖሩ ከቀጲሎዳስና ከጳንጦስ፣ ከእንኪያና ከአፍርጊያ፣ ከኪልቅያና ከግብጽ፣ ከምድረ ሎንያን ከነገድ ሁሉ አይሁዳን ብዙዎች ንዑድ ክቡርን ሊቀ ዲያቆናት ቀዳሜ ሰማዕት እስጢፋኖስ ዘንድ ይማሩ ተሰበሰቡ። የአርብም መኳንንት ሁሉ ሁላቸውም ከአባታችን ከቅዱስ ሐዋርያ እስጢፋኖስ ትምህርት ያደምጡ ዘንድ ይሰበሰቡ ነበር። በዚያም ወራት ምእመናን ክርስትናን እጅግ በዙ። በግሪክም በመጡ አይሁድና በይሁዳ የነበሩ አይሁዶች መካከል ክርክር ሆነ። እንዲህም ሴቶች ኑሯቸው የማዕድ አገልግሎትን መስራት ብቻ ሆነ። ዳግመኛም በተግባር ሥጋው እንጂ በተግባረ ነፍሱ ጽሙዳን አልሆኑምና ከግሪክ የመጡ የአይሁድና በይሁዳ የነበሩ አይሁድ ወደ ቅዱስና ሐዋርያ አንድነት ከመጡ በኋላ ግሪካዊው አይሁድ የማዕደ ሥራውን በይሁዳ የነበሩትን ሁሉ ጊዜያቸውን በማፍረስ መጻሕፍትን በተመለከተ ጊዜ ለጸሎት ወደ ቤተ እግዚአብሔር በመሄድ የሀገራቸውን ልማድ ያደርጉ ይኖሩ ነበረ። ስለዚህም ግሪካውያኑ እንደ ጽድቅ ብለን በመጣን ጊዜ እጅግ ለግብረ ማዕድማ ከኛ መካከል አንዱ አገልጋይና ገረድ በየሀገሩ ሌላው አለና እያሉ ተነጋገሩ። ወዲያውኑም ከሀገራችን ሳንወጣ ተግባረ ሥጋውን ተግባረ ነፍሱን ብንይዝ አይቻለንም ሁሉ አሉ። ይህንንም ወደ ወንዶቹ ዘንድ ተሰማ። ወንዶቹም ጾም ይህን ሁሉ ሥርዓት ማዕድ ባይሰራላቸው አይደለምን የሚሉም ሆኑ። ከዚህም ጊዜ ለወንጌል የተላኩ 12ቱ ቅዱሳን ሐዋርያት ይህንን ነገር ሰምተው ማኅበረ ምእመኑን ጠርተው የእግዚአብሔርን ነገር ወንጌልን ትተን ራቅ ማሰራት ወይንም ማዕድ አገልግሎት ልናገለግል አይገባም። የመልእክተ ማዕድ የሚገቡ ወንድሞችን የሚታዘዙ መንፈስ ቅዱስና ጥበብ የተሞሉ 7 ሰዎችን ምረጡ፣ እኛስ ወንጌልን በማስተማር በጸሎት ተጠምደን እንኖራለን አሏቸው። ይህንንም ነገር በሕዝቡ ዘንድ ያማረ የተወደደ ሆነ። ሁላቸውም ደስ ብሏቸው አንድ ሆኑ። መንፈስ ቅዱስንም የተመላ ሰማዕት ክርስቶስ፣ ቅዱስ እስጢፋኖስና ቅዱስ ጳውቆስ፣ ቅዱስ ፊልጶስና ቅዱስ ኒቃሮስ፣ ቅዱስ ጢሞናና ቅዱስ ጳርሜዎስ ከአንጾኪያ ተሰዶ የመጣውን ቅዱስ ኒቆላስንም የተሰኙና ሃይማኖታቸው የጸና 7 ሰዎች መርጠው በሐዋርያት ፊት አቆሟቸው። ቅዱሳን ሐዋርያትም በተመረጡ በ7ቱ ሰዎች ላይ አንብሮተ እድ ጸለዩባቸው። እነ ቅዱስ እስጢፋኖስም በአፍ ሌሎቹን በውስጥ ሲያስተምሩ ሲያነጋግሩ ኦሪት አጠፋ፣ ወንጌል ሰፈፈ አለች። ክርስቲያናትም ሁሉ በኢየሩሳሌም በዙ። ብዙዎችም ካህናት ከመጽሐፍ ሌሎችን ሕዝብ ነገረ ሃይማኖትን ከቅዱስ እስጢፋኖስ ዘንድ ይማሩ ጀመር። ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስም በቅን ልቡና በትሑት ሰብ በደስታና በብዙ ፍቅር ያስተምራቸዋልና ፊትንም ተመልክቶ የማያዳላ እንግዳ ተቀባይ የክፉ ሁሉ የራቀ ለሁላቸውም ወንድሞች ከጎን የሚያደርግ ጎን ለጎን ሁሉን ነገር የሚሰራ መንፈስ ቅዱስን የተመላ ለሕግ እግዚአብሔር የቀና የጻድቃን በተዘጋጀ መንግሥተ ሰማያት ደስ የሚሰኝ ፈተናው ሁሉን የሚታገስ ጸሎተኛ ባልቴቶችና አባት እናት የሌላቸውን የሚረዳ የቅዱሳን ሐዋርያትም የሚታዘዝ ወንድም ወዳጁ ሆነ። የሚረግመውንም ይመርቃል፣ የሚጠላውንም ይወዳል። ክፉም በክፉ አይመልስም፣ የሚቃወሙትንም አይቃወምም፣ ከሚያሳድደውም ጋር አይከራከርም።
ከፈጣሪ የሚሰጡ ዕውቀትና ጥበብ ተመልቶ እጅግ ድንቅ ታምራትን ያደርግ ነበር እንጂ። ዳግመኛም ይህ ንዑድ ክቡር ገባሬ ተአምር ሊቀ ዲያቆናት ቀዳሜ ሰማዕት በሕዝቡ ዘንድ ወንጌልን ለማስፋፋት ሲል በጌታችን ኢየሱስ ክርስቶስ ስም ርኩሳን መናፍስት ማደሪያ እንዳያገኙ እያደረገ እያስወጣ ታምራትን ያደርግ ነበር። በመንፈስ ቅዱስም ተመልቶ ደዌን ሁሉ ይፈውስ ጀመረ። ፊቱም እንደ ብርሃንና እንደ ፀሐይ እንደ መልአክ እግዚአብሔር ያበራ ነበረ። ልቡናውን በመንፈስ ቅዱስ ጸንቶ እጅግ በረታ። ወደ እርሱም የመጣ ሁሉ በዘለለ ቃልና በትዕግስት የዋህነት ሁሉ በፍቅሩ ተቀብሎ ወደ እርሱ የተሰበሰቡትን ሁሉ እንደሚገባ አስተምሮ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስን በማመን ያጸናቸዋል። ሕዝቡም ሁሉ ትምህርቱን ከሰሙ እርሱን ይሰሙ ዘንድ በፍጹም ደስታ መጥተው ወደ ቀናች ሃይማኖታቸው ይገባሉ። ከእነርሱም ስለሚጠይቁት ሁሉ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቅዱስ ወንጌል የሚታመኑ ሁሉ ክርስቶስ በከበረ ንጹሕ ደሙ የዋጃት የቤተ ክርስቲያን ልጅ ይሆናሉ እያለ ከርጉማንና ከርኩሳን ምግባረ ሰይጣን ሁሉ ይርቁ ዘንድ ያዛቸዋል። እሊህም ከኃጢአት ሁሉ የሚበልጥ ዝሙትንና ስላቅ ርኩሰትን፣ ሐሜትንና የእርስ በርስ ጥላቻን፣ የቅናትንና ሐሰትን፣ የክፋትን የዘበት ሁሉ መገኛ የሆነውን ስካር ሁሉ ናቸው። እሊህንም ወዶ ያደረጋቸውን ስለ እሊህ ክፉ ሥራዎች በእውነት እሊህ በፈጸሙ ላይ የእግዚአብሔር መቅሰፍት ይደርስባቸዋል። ይህንንም ሁሉ ለጉባኤው እየነገራቸው ልቡናቸውንም ያጽናናቸው ነበረ። ከብዙ ወራትም በኋላ አንድ የሟርት መንፈስ ያለበት ይኸውም ሆዱ የተስፋ ሰውነት የተሸከመ አምጥተው በንዑድ ክቡር ቅዱስ እስጢፋኖስ እግር ስር አኖሩት። ይህም ሰው ይፈውሰውም ዘንድ ስለ በሽተኛው ለመኑት። ንዑድ ክቡር ቅዱስ እስጢፋኖስም የሕመምተኛውንና የእርሱን እምነታቸውን አይቶ በታመመው ሰው ላይ ሆዱንና እጁን ጫነበት። ከዚያም በኋላ በትምህርተ መስቀል አማትቦ ሕሙማኑን የሚፈውስ ጌታችን ኢየሱስ ክርስቶስ ይፈውሰው አሉ። ያን ጊዜም የሕመምተኛውን ጎን ተሰንጥቆ መዓዛው ደስ የሚያሰኝ መግልፍና ደም እየፈሰሰለት ተነፈሰ። ያም ስጋውን ተሰብስቦ ሆዱን ገጥሞ ወደ ቀደመው ቦታ ተመልሶ ሁሉንም ዳነ። አቅርባ የተሰኘ ሹምም ይህንን ሁሉ በአየ ጊዜ እርሱ ቤተሰቦቹን ሁሉ አምነው ሕሙማን በሚያድን በጌታችን በኢየሱስ ክርስቶስ ስም ጸኑ። ከወንዶቹም ከሴቶቹም ብዙዎች አመኑ። በኢየሩሳሌምም ካመኑት ብዙዎቹ የእግዚአብሔር የጌታችን የኢየሱስ ክርስቶስ ስም አከበሩ። በካህናትም ወገን ብዙዎች የቅዱሳን ሐዋርያት ትምህርት ይሰሙ ዘንድ ይሻሉ። አይሁድም ይህንን ወገን ሁሉ ተሰብስበው ትምህርተ ወንጌልን ይሰሙ ጀመሩ። ሕገ እግዚአብሔርንም የሆኑት ሁሉ ቅድስት ወንጌሉንም እያስፋፉ ይሄዱ ነበረ። በአንዲትም ዕለት ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ለሕዝቡ ሕገ እግዚአብሔርን ወንጌልን ሲያስተምር ስለ ጌታችንና ስለ መድኃኒታችን ኢየሱስ ክርስቶስ ቅድስት ትንሣኤ ሲመሰክርላቸው ሁለት አርዳሚስ የተባለ የኤፌሶንና የዊናኑ የተሰኘ የቆጵሪያኖስ መሰረት ሁሉ መጡ። መሰሪያውንም የናፎምን እኔ በአርማንያ በአስተዳደር በአዳሚስና በአውሚጊያስ አማልክት ስም የምታደርጓቸውን ታምራት ታስተምረኝ ዘንድ ሻለሁ ብሎ ቅዱስ እስጢፋኖስን ጠየቀው። የተመረጠ ቅዱስ እስጢፋኖስም እኔ የማደርጋቸው ታምራት በፍጡራን ምድራዊ አማልክት አይደለም፣ ሰማያዊና ምድራዊ አብርሆችን፣ ውሆችን፣ አራዊቶችን፣ ነፋሳትንም ሁሉ በፈጠረ በእግዚአብሔር ኃይል ነው እንጂ እኔ አምላከ አማልክት እግዚ አጋዕዝት ወንጉሠ ነገሥት ጌታችን ኢየሱስ ክርስቶስ አገልጋይ ባሪያ ነኝ አለው። ይህንንም የነገራቸው ሳለ በደብረ ታቦር ነበርና ብዙ ሰዎች ተሰብስበው ወደ እርሱ መጡ። በዚህም ስፍራ የነበሩ ለምጻም ሰው ወደ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ መጥቶ ጌታዬ ሆይ እኔ ሰው በአየኝ ጊዜ እጅግ እያፈርሁ አዝናለሁ። ከጉባኤ ተለይቼ ስለምኖር ሥጋዬን ትፈውስልኝ ዘንድ እለምንሃለሁ አለው። ቅዱስ እስጢፋኖስም ያን ጊዜ የዚህን ለምጻም ሰውነት
ሃይማኖቱን አይቶ እጁን ዘርግቶ የሕመምተኛውን ሰውነት በትምህርተ መስቀል ባርኮ ስለኛ በተሰቀለው ጌታችን ኢየሱስ ክርስቶስ ስም ከዚህ ለምጻም ተፈወሳለው። ለለምጹም ከለምጹም ነጻ። እንደ ነጻም ባየ ጊዜ ወደ መዝሙርህ ወደ ቅዱስ እስጢፋኖስ እጅ ፈወሰና ጤነኛ የሰጠኸኝን ሰማያዊና ምድርን የፈጠርክ እውነተኛ መድኃኒት ጌታችን ኢየሱስ ክርስቶስ ሆይ አመሰግንሃለሁ ብሎ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ደቀ መዝሙር ቅዱስ እስጢፋኖስ እግር ስር ወደቀ። ቅዱስ እስጢፋኖስም ተነስ ልጄ፣ ሃይማኖትህ አድኖሃል አለው። አስማተኛው ናኦስም ለቅዱስ እስጢፋኖስ አንተ በአምላክ ስም ይህንን ለምጽ ካነጻኸው እኔም ዳግመኛ ለዚሁ ታምር አለ ድንቅ ነገር አደርጋለሁ ብሎ በሬውን አምጥቶ በበሬው ጆሮ በሹክታ ነገረው። ያን ጊዜም በሬው ለሁለት ተሰነጠቀ። በመመዘኛም ሁለት ክፍሎች መዘናቸው። ሁለቱም ያለ ጭማሪ ፈጽሞ ጉድለት ሳይኖራቸው ሁለቱም እኩል ሆነው ተገኙ። በዚያን ጊዜ የተሰበሰቡ በዚህ ነገር እምነታቸው ጎደለ፣ ልባቸውም ተጠራጠረ። ቅዱስ እስጢፋኖስም ይህ ክሬ በሬ እየገደለ ይህ የአማልክቱ ስህተት ምን ይጠቅማችኋል? እንኪያስ አምላኬ የፈጠረውን በሬ በእውነት እርሱ ገሎስ ከሆነ እንኪያስ በላዩ ላይ ጸልዮ ያድነው እስኪ። ዳግመኛም ይህንን መሰሪ ያላዳነውስ በአምላኬ ስም አስነሳዋለሁ ሲል ነገራቸው። ከዚህም በኋላ የአስማተኛ በሬውን ለማስነሳት ይደክም ጀመረ። በምንም ፈጽሞ ሊነሳ አልቻለም። ያን ጊዜ ንዑድ ክቡር ቅዱስ እስጢፋኖስ ከመንፈስ ቅዱስ ኃይል ተመልቶ ፊቱን ወደ ምስራቅ መልሶ ደቀ መዝሙርህ እኮ ዘንድ ያበቃኝ የዘላለማዊ አምላክ ያው እግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ዛሬ ጸሎቴን ስማኝ። ወደ አንተ ለመንኩህ፣ ልመናዬንም ፈጽመህ እውነት አድርግልኝ። አቤቱ ፍጥረት ሁሉ በእጅህ እንደተፈጠረ ሁላቸው ያምኑ ዘንድ ይህንን በሬ በሕዝቡ ሁሉ ፊት ፍጹም ሕያው ጤነኛ አድርገህ በሕያው ታስነሳው ዘንድ ለምናለሁ አለው። አንተ የሁላችን ሰማያትና ከምድር ሁሉ በላይ ልዑል ነህና ኃይልህ የባህሪ የሆነ አምላክ አማልክት ብቻህን ገዥ በአንድነት በሶስትነት ጸንተ የምትኖር ፈጽሞ የተመሰገንክ ውዳሴ የበዛ በልዕልና ልዑል ቅዱስ ቅዱስ ተብለህ የምትመሰገን በብዙና በሰላም በፍጹም የምታደርግ በቸርነት ብዛት ይቅርባይ በመድኃኒትነትህ የምታድን በገናነትህ ፍጹም ክብር ግርማን የተመላህ የሚያስፈራ በለበስከው ሥጋ በበጎነትና በቸርነትህ ይህንን ታደርግ ዘንድ ጠይቃለሁ አለው። አቤቱ ፈጣሪ እግዚአብሔር ሆይ አስቀድመው አባቶቻችን ቅዱሳን ወደ አንተ ጮኹ፣ አንተም ልመናቸውን ሰምተህ እንደ ቸርነት መለስክላቸው፣ ለበረከትም ሰጣቸው። ወደ አንተ የሚለግስ አንተን የሚመስል ማንም የለም። በውሆች ሁሉ የሚንቀሳቀሱ ሰዎች ሁሉ አእዋፋትም አራዊትም እንስሳትም ነፍስንም ሕያውንም ለአለችው ሁሉ የፈጠርክ አንተ ነህ። እሊህን ሁላችንም ለገናነትህ የሚገዙ ናቸው። ሁሉንም የፈጠርከውን የምትመግብ ሞትንና የሕይወትን ስልጣን በእጅህ አለና ለአንተና ለቸር አባትህ ለማህያዊው ለባህሪ ሕይወቱ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ፍጹም ምስጋና ይገባል እያለ ጸለየ። የሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ በተወዳጀች መልጃው የሚታመኑ ሁሉ ሕዝበ ክርስቲያን ላይ በእኔ ላይ የሚደር ዛሬም ዘወትርም ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በእውነት ጋር ይሁን። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ ያደረገው ታምሪ ነው። የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ የእመቤታችን የቅድስት ድንግል ማርያምን የቀዳሜ ሰማዕትን የቅዱስ እስጢፋኖስን ዝክር በዓል በፍጹም እምነትና በፍቅር ተሰብስበው የሚያደርጉ ብዙ የአንጾኪያ ሰዎች ነበሩ። ከእነርሱም ጋር አብረው የቅዱስ እስጢፋኖስን ዝክር የምትዘክር የጸነሰች ሴት ነበረች። ይህችም ሴት የመውለጃዋ ቀን ደርሶ ምጥ በያዛት ጊዜ ወዳጄ ቅዱስ እስጢፋኖስ ሆይ አምላክ እግዚአብሔር ይረዳይ ዘንድ አማልደኝ ብራ በምግባር በጽድቅ ለመነችው። ስለዚህም እኔ ባሪያህ እንዳልሞት የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ ጌታዬ ኢየሱስ ክርስቶስ ሆይ
እኔ ልጅህ እንዳልጠፋብህ በቅዱስ እስጢፋኖስ አማላጅነት እለምንሃለሁ አድነኝ አለችው። አንተም ቅዱስ እስጢፋኖስ ሆይ ከፈጣሪ ከኢየሱስ ክርስቶስ ዘንድ ቃል ኪዳንን ከተቀበልክባት የወርሃ ጥቅምት ዝክር በዓል የተነሳ ጩኸቴን አድምጠኝ። ዝናምም ለምድር ስጥ፣ የምስጋናንም የይቅርታንም እህል አብዝቶ የሚሰጥ ይቅር ባይ ቸር አምላክህ እግዚአብሔር ዘንድ አማልደኝ እያለች ትለምን ጀመር። የቀዳሜ ሰማዕት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ዝክር ከወገኖቿ ክርስቲያን ጋር ሆና በፍጹም እምነት በአንድነት ፍቅር የምትዘክር ይህች ሴት እንደዚህ እያለች በመጸለይ ያን ጊዜ ደምግባታ ደስ የሚያሰኝ የመጀመሪያ ወንድ ልጅ በሰላም ተገላገለች። ስሙንም ወልደ እስጢፋኖስ ብላ ሰየመችው። ሕፃኑም በዓለ ልደቱን አከበረ። ቤተሰቦቿም የቅዱስ እስጢፋኖስ አምላክ ልዑል እግዚአብሔርን አመሰገነው። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ መጽሐፈ ገድሉ ከምታነቡና ከምትሰሙት ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ስንክሳር ዘወርኀ ጥቅምት 17 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 17 በዚህች ቀን የሀገረ ቀምስ ኤጲስቆጶስ ፊልጶስ በሰማዕትነት አረፈ። ይህም ቅዱስ በመኮንን በልቁልያኖስ ዘመን ወደ ፍርድ አደባባይ አቀረቡት። በቁልፍያኖስም ለአማልክት ሰዋ አላቸው። ፊልጶስም እኔ ከብቻ ከእግዚአብሔር በቀር ለአማልክት አልሰዋም አለ። ቁልፍያኖስም እግዚአብሔር ምን አይነት መስዋዕት ይሻል አለ። ፊልጶስም ቅን ትሑት የሆነ ንጹሕ ልቡን እውነተኛ ፍርድን ቁም ነገርን እንዲህ ያለ መስዋዕት እግዚአብሔር ይወዳል አለው። ቁልቁልያኖስም የምትጋደል ስለ ነፍስ ነው ወይንስ ስለ ሥጋ አለ። ፊልጶስም ስለ ነፍስና ስለ ሥጋ ነው፣ እርሱ በአንድነት ይነሳሉ አለ። ቁልቁልያኖስም የምትወዳት ሚስት ልጆች ወይንም ወንድም ዘመድ አለህ አለው። ፊልጶስም ከሁሉ የእግዚአብሔር ፍቅር ይበልጣል አለ። ቁልቁልያኖስም እግዚአብሔር ከበጎ ሥራ የሰራው ምንድነው አለ። ፊልጶስም እግዚአብሔር ያደረገልህ ይህ ነው፣ ሰማይና ምድርን በውስጣቸው ያሉትን ሁሉ ፈጠረልን። ዳግመኛም ከጠላታችን ከሰይጣን እጅ ያድነን ዘንድ ከሰማየ ሰማይ ወርዶ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። የሕይወት መንገድንም በዓለም ውስጥ ተመላልሶ አስተማረ። መከራን በሥጋው ተቀብሎ ተሰቅሎ ሞተ። በሦስተኛውም ቀን ተነስቶ በ40 ቀን አረገ። ዳግመኛም ለፍርድ ይመጣል። ይህንን ሁሉ ስለኛ አደረገ። ቁልቁልያኖስም አምላክ ይሰቀላል ይሞታል አለ። ፊልጶስም አሁን የዘላለም ሕይወት ይሰጠን ዘንድ ስለኛ ፍቅር ሞታ አለው። ቁልቁልያኖስም እንዲህ አለው፣ እኔ እንዳከበርሁህ ልጣላህም እንዳልፈለግሁ አላወክምን? አንተ በወገንህ የከበርክ እንደሆን ካውቃለሁና አሁንም ለአማልክት ሰዋ፣ በክፉ አሟሟትም እንዳትሞት አለው። ፊልጶስም እኔን ደስ የሚያሰኘኝ ከወደድክ እንዲያሰቃዩኝና እንዲገድሉኝ እዘዝ አለው። በዚህን ጊዜ በሰይፍ ራሱን እንዲቆርጡ ታዘዘ። ሊገድሉትም ሲወስዱት ዘመዶቹና የሀገር ታላላቆች ወደ እርሱ መጡ። ለመኮንኑም መታዘዝ ለአማልክት እንዲሰዉ እጆቹንና እግሮቹን እየሳሙ ለመኑ። እርሱ ግን የጌታ ኢየሱስ ክርስቶስ መከራ መስቀል ልሸከም እሄዳለሁና እናንተ አሳሳቾች ከኔ ወግዱ ብሎ ገሰጻቸው። ከሚገድሉበትም ሲደርሱ ፊቱን ወደ ምስራቅ መልሶ እጁን ዘርግቶ ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ሕዝቡም አደራ ወደ ጌታ አስጠብቀና ተሰናበት። ከዚህም በኋላ ራሱን ቆረጡት። የሰማዕትነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት ቅዱስ ባስልዮስ ወንድሙ የጎርጎርዮስ የዕረፍቱ መታሰቢያ ነው። የነቢዩ ሳሙኤል እናት ሐናም ልደቷ ነው። ደግሞም በቆዳ ገመድ የታሰሩ ደጋጎች ሰማዕታት መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን።
በዚህችም ቀን ለአባቶቻችን ሊቃነ ጳጳሳት 31ኛ የሆነው የእስክንድርያ አገር ሊቀ ጳጳስ ቅዱስ አባት ዲዮስቆሮስ የዕረፍቱ መታሰቢያ ነው። ይህም አባት በዘመኑ ሁሉ ትውልድ እርሱን የሚመስል ያልተገኘ፣ በጠባዩ ቅን፣ የዋህ፣ በእውቀት አስተዋይ፣ በጎ ስራን ፍጹም የሆነ በመንፈስ ቅዱስ ፈቃድ ሊቀ ጵጵስና በተሾመ ጊዜ መልእክትን ጽፎ ወደ አንጾኪያ ሊቀ ጳጳስ ቅዱስ ሳዊሮስ ላከ። እርሱም ልዩ ሶስት የሆኑ የሥላሴን በመለኮት አንድነት እንደሆኑ እየገለጠና እያሳሰበ ነው። ስለ ወልድ እግዚአብሔርም ሰው መሆን እርሱ ፍጹም ስጋን ነባቢትና ለባዊት ነፍስ ከእመቤታችን ከቅድስት ድንግል ማርያም እንደነሳ በመለኮቱና በትፍሲቱ አካል ያለው አንድ ልጅ እንደሆነ ከተዋህዶም በኋላ በስራው ሁሉ የማይለይ ጭማሪ ወይንም ጉድለት የሌለበት ነው አለ። መልእክቱንም ወደ ቅዱስ አባ ሳዊሮስ በደረሰች ጊዜ አነበባትና ፈጽሞ ደስ ተሰኘባት። ለአንጾኪያም ሕዝብ አስተማረባት፣ ሁሉም ደስ አላቸው። ከዚህም በኋላ አባ ሳዊሮስ ለአባ ዲዮስቆሮስ መልስ መልእክት እንዲህ ብሎ ጻፈ። ከኒቄያ ከተማ ተሰብስበው ሃይማኖታችንን የቀና 318 ቅዱሳን አባቶችን በቀናች ሃይማኖት አጽንተው የሰሩት ቤተ ክርስቲያኑን እንድትጠብቁ ለዚች ለከበረች አገልግሎት የመረጥኩ እግዚአብሔርን አመሰግነዋለሁ። ዳግመኛም እንዲጸና ወደ ቀኝ ወደ ግራ ፈቀቅ እንዳይል አስገነዘበው። ደግሞም በቀናች ሃይማኖት እንዲጸኑ ሕዝቡን ሁልጊዜ ያስተምራቸዋለሁ አለ። የአባ ሳዊሮስም መልእክት ወደ አባ ዲዮስቆሮስ በደረሰች ጊዜ ደስ ተሰኘባት፣ በሁሉም ቦታ እንዲያስተምሩባት አዘዘ። ይህንንም አባት ሕዝቡን ሁልጊዜ የሚያስተምራቸው ሆነ። ሁልጊዜም ቅዱሳን መጻሕፍትን በማንበብ ያስተምራቸዋል። ኤጲስቆጶሳቱም ካህናቱም መንጋዎቻቸውም ስለመጠበቅ ያዛቸዋል። መልካምም አገልግሎት አድርሶ እግዚአብሔርን ደስ አሰኝቶ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የዲያቆናት አለቃ የሰማዕቱ መጀመሪያ የቅዱስ እስጢፋኖስ የተሾመባት ቀን መታሰቢያና በጸሎቱ የምናገኘው በረከት ከእኛ ጋር ትኑር ለዘላለሙ አሜን።